የትምህርት ሚኒስቴር የዘንድሮውን የ12ኛ ክፍል ብሔራዊ ፈተናን በተሳካ ሁኔታ ለማካሄድ ሰፊ ዝግጅት እያደረገ ይገኛል። ሚኒስቴሩ ፈተናውን በበይነ መረብ ለመስጠት ከክልሎችና ባለድርሻ አካላት ጋር ሀገራዊ ኮሚቴ በማቋቋም በትኩረት እየሰራ ይገኛል። በኦሮሚያ ክልል ከ178 ሺህ በላይ የሚሆኑ ተማሪዎች የዘንድሮውን የ12ኛ ክፍል ብሔራዊ ፈተና እንደሚወስዱ ተገልጿል። ይህንን ተከትሎ ተማሪዎች የተሻለ ውጤት እንዲያስመዘግቡ ክልሉ በርካታ ቅድመ ዝግጅቶችን እያደረገ ይገኛል። በክልሉ ከ178 ሺህ በላይ 12ኛ ክፍል ተማሪዎች መደበኛ ተማሪዎች ፈተናቸውን በዚህ አመት ይወስዳሉ። እነዚህን ተማሪዎች ለማዘጋጀት ፖርሽን በጊዜ ከቨር እንዲደረግ ቱቶሪያል እንዲወስዱ የማምራ ስልጠናዎች እንዲኖሩ እነዚህ ዝግጅቶች ተደርጓል። ከሌላ ጊዜ የተሻለ ውጤት እንዲያስመዘግብ ጥረት እየተደረገ ነው ያለው። ተማሪዎችን በበይነ መረብ ለመፈተን የሚያስችሉ ነገሮችን አጥንተናል። ዝግ አይደለም ማለት ነው ለወረቀትም። ስለዚህ አብዛኛውን ግን እኛ የምንሄደው አብዛኛውን ተማሪ ኦንላይን ለመፈተን ነው። ተማሪዎቹን ስናጓጉዝ ለፈተና ተማሪዎቹ ለጭንቀት እንዳይደረጉ የጸጥታ ስጋት እንዳይኖርባቸው በተለይ እንደነዛ አይነት ቦታዎች ላይ ተማሪዎቹ ባሉበት ኦንላይን እንዲፈተኑ በትኩረት እየሰራን ነው ማለት ነው። በትግራይ ክልል 100% ፈተናውን የሚወስዱ ተማሪዎች ምዝገባ እየተካሄደ ሲሆን ፈተናውም በበይነ መረብና በወረቀት እንደሚሰጥ ተመላክቷል። እንዲሁም በዘርፉ በመማር ማስተማር ላይ እንደማነቆ የሚነሱ ተግዳሮቶች እንዳሉም ተገልጿል። በሁለት ፌዝ ነው ማለት በኦንላይን አሉ በኦፍላይን አሉና በሁሉም በኦንላይን አይደለም። በሁሉም በምዝገባ በደረጃ ሲታይ ሁሉም 100% ተመዝግበዋል። ተማሪዎችም ሬዲ ሆነዋል። እርግጥ ችግር አለን አሁን ማለት የመቆራረጥ ትምህርት ቤቶች የመዘጋት አለ። ምክንያቱም የደሞዝ አለመከፈል ስላለ የደሞዝ ችግር በፈጠረው ደግሞ ተማሪዎች ትንሽ ወደ ትምህርት ቤቱ አለመምጣትና አስተማሪዎች ራሱ ወደ ትምህርት ቤቱ አለመምጣት ችግር አለን። እዛ እንደዛ ችግር ሆኖ እያለ ግን እስካሁን ዲስከስ እያደረግን ከአስተማሪዎችም ከማህበረሰቡ ጋር ዲስከስ እያደረግን እነሱም እንዲዘጋጁ እያደረግን ነው ያለና በደቡብ ኢትዮጵያ ክልል ፈተናውን ከሚወስዱ 41 ሺህ ተማሪዎች መካከል እስካሁን 30 ሺህ ለሚሆኑ ተማሪዎች ፈተናውን በበይነ መረብ ለመስጠት የሚያስችል ሁኔታ የተፈጠረ ሲሆን የፈተና ማዕከላትን በማቋቋምና ኃላፊነት ካለባቸው ተቋማት ጋር በቅንጅት መስራት ክልሉ እያደረጋቸው ያሉ ተግባራቶች ናቸው። በክልል ደረጃም ኢኒሼቲቭን ወስደን ኤግዞስት እያደረግን ነው የምንገኘው። ከዚህ አኳያ የፈተና ማዕከላትን ማቋቋም እነዛ ማዕከላትን በኮምፒውተርና በኔትወርክ ኮኔክቲቪቲ እንዲኖራቸው ከማድረግ አኳያ በጣም ትልልቅ ስራዎችን እየሰራ ነው የምንገኘው። በክልል ደረጃ ይሄን የሚመራ ታክስ ፎርስ በክልል ርዕሰ መስተዳድር ተቋቁሟል። ቴሌ አስተባባሪዎች አሉ፣ የመብራት ኃይል ሰዎች አሉ፣ የጸጥታ አካላት አሉበት እና የትምህርት መምሪያ ኃላፊዎች የተካተቱበት ነው። በአማራ ክልል አንዳንድ ቦታዎች ላይ ተከስተው በነበሩ ችግሮች ሳቢያ የትምህርት ስርዓቱ ላይ እንቅፋት ቢፈጠርም በተሰሩ ስራዎች ተማሪዎችን ወደ ትምህርት ቤት በመመለስ በአሁኑ ሰዓት ከ4.3 ሚሊዮን በላይ ተማሪዎች በትምህርት ገበታ ላይ እንደሚገኙ የተገለጸ ሲሆን የኢንተርኔት ተደራሽነትን የማስፋት ማዕከላትን የመለየት ከዩኒቨርሲቲዎች ጋር የመስራት ኮምፒውተሮችን የማሟላትና መሰል ተግባራት እየተከናወኑ መሆኑ ተመላክቷል። ፈተና መሆኑ ብቻ ሳይሆን በተለይ 12ኛ ክፍል ተፈታኞች ደግሞ በዚህ አመት የሚወስዱት ኦንላይን ፈተና ስለሆነ ለዚህ ዝግጅት እያደረግን ነው። የኢንተርኔት አክሰስ የማሟላት ትምህርት ቤቶችን ማዕከላትን የመለየት ከዩኒቨርሲቲዎች ጋር በጋራ የመስራት ኮምፒውተሮችን የማሟላት ተማሪዎች በስነ ልቦና እንዲዘጋጁ የማድረግና ልምምድም ጭምር እንዲጀምሩ የማድረግ ሂደቶችን እየሄድን ያለነው ማለት ነው። ጠቃሚ ስለሆነ ኢኒሼቲቭ ምንችለውን ያህል እንሄዳለን። 100% ለማድረግ ግን በጣም ቢቸግሩን በርካታ ነገሮች እንዳሉ ከፌዴራል ትምህርት ሚኒስቴር ጋርም እየተነጋገርን ያለንበት ሁኔታ ነው ያለው። በቀጣይ ይሄ ትሬንድ በጣም ስለሚጠቅመን ማክሲመም ጥረት እናደርጋለን።